ሰላም ልትቋችሁ ውድ የናስ ሚዲያ ቤተሰቦች የሰዓቱ ወይም ደግሞ የተለያዩ ማህበራዊ ሚዲያ ላይ መነጋገሪያ የሆኑ ጉዳዮች ይዘናል። አብራችሁን ቆዩ። ታዋቂው ማይኮ በዩቲዩብ የምናውቀው አባቱን ክዷል። ጎዳናውን ያደርኩት በማለቱ አባቱ ብቅ ብለው ሀሳባቸውን ሰጥተዋል። የምናካፍላችሁ ይሆናል። የታዋቂዋ ቲክቶከር ናንሲ እናቷ ህይወቷ ማለፉ ተሰምቷል እና በታላቅ ሀዘን ላይ መሆኗ ተነግሯል። ስለሱ ነግራችኋል። እንደዚሁም ከሰሞኑ መነጋገሪያ የሆነችው በማህበራዊ ሚዲያ ለሶስት ሲደበድቧት የምትታየው ወጣት ስለሷም እንደዚሁ በላይቭ ላይ ገብታ የተናገረችው ንግግር አለ። እንደዚሁ አዳዲስ ጉዳይ ይወጡ ነው ከሱ ጋር በተገናኘ እናካፍላችኋለን። እንደዚሁም አንድ ሐኪም ህይወቱ አልፏል። ለሁለት ጊዜ ሰርጀሪ ተሰርቶለት ነበር። የአይን ሐኪም ነው። ስለሱም በርካታ አዳዲስ መረጃዎች ወጥተዋል። እናካፍላችሁ ይሆናል። እነዚህና በርካታ ጉዳዮች ይዘናል። አብራችሁን ቆዩ። ቀዳሚነት የምንመለከተው በዩቲዩብ እጅግ ዝናን ካሳለፉ ወይም ደግሞ ከፍተኛ ዝና ላይ ከደረሱ በአጭር ጊዜ ለዛውም ከደረሱ መካከል ማይኮ አንዱ ነው። በፕራንክ ቪዲዮ በብዛት ይታወቃል። የራሱ የሆነ ዩቲዩብ አለው። ከ700 ሺህ በላይ እንግዲህ ተከታይም ነበረው። ከየራሱ ድርጅትም ነበረ። ወደ 20 የሚጠጉ ሰራተኞችም እንደነበረው ይታወቃል። ነገር ግን አሁን በመካከል የተለያዩ እንግዲህ ቅሬታዎች ተፈጥረውበታል። በተለይ በአንድ ብሮድካስት ላይ ቀርቦ ለዚህ ህዝብ አትጨነቁ፣ የተለያዩ ነገር እዚህ ላይ መጥቀስ የማልችላቸው ከባድ ትችቶችን በማህበረሰቡ ላይ አድርሶ ነበር። እናም አሁን ይቅርታ ጠይቋል። ይቅርታ ሲጠይቅ ግን በጎዳና ላይ እንዳደገ ጭምር ተናግሮ ነበር። አባቱም ጭምር እንዳላሳደጉት ገልጿል። አባቱ ግን አሁን ብቅ ብለው መልስ ሰጥተዋል። እስኪ ያዳምጧቸው። በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ነው። ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበር። ያው እንደሰማችሁት ነው እንግዲህ ማይኮ ያለው ነገር በርካቶችን አስቆጥቷል። በተለይ መከላከያ ልብስ ለብሶ ከህወሓት ጦርነት ጋር በነበረም ወቅት የተለያዩ ነገሮች ሲያደርግ ነበረ። በርካታ ንግግሮችን አድርጓል። እናም አሁን ግን ይቅርታ ሲጠይቅ የአእምሮ ህመምተኛ ነበርኩኝ ያን ንግግር ሳደርግ የሚል እንግዲህ ይቅርታ አድርጉልኝ ሀሳቡን ሰጥቷል ማለት ነው። ብዙዎች ግን አሁን ላይ እሱን ከዝና አውርደውታል የተባለው የእሱም እያደርግ የነበረው እጅግ ከሚሊዮነሮች ጋር ያላቀሙ ተንጠራርቷል የሚሉም በርካቶች አሉ። ወይም ደግሞ እውቅናውን አልተጠቀመበትም። ትልቅ ደረጃ ላይ ደርሶ ነበር። በፍጥነት ነው ወደ 700 ሺህ ተከታይ በዩቲዩብ የደረሰውና የዩቲዩብ ብር አጥቅቦታልም እየተባለ ሲተች ነበር። እንግዲህ በኢትዮጵያ በሚዲያው ዘርፍ ከፍተኛ በአንድ ጊዜ ታዋቂ የሆነ ወጣት ነበር። አሁን ላይ ግን ከቤተሰብ ጋር ያለው ሪሌሽን እጅግ አደገኛ እንደሆነ አባቱን እንግዲህ ይቅርታ ይጠይቀኝ እስከማለት መድረሳቸውን የታወቀው እንዳዳመጣችሁት ማለት ነው። ከዚህ ጋር በተገናኘ ግን በሌላ ጊዜ አሪፍ መረጃ ይዤላችሁ መለስ ይሆናል። በቀጣይነት የምንመለከተው ታዋቂዋ ቲክቶከር እናቷ ህይወታቸው ማለፉ ታውቋል። ታዋቂዋ ቲክቶከር ናንሲ እንግዲህ በበርካታ ቲክቶክ ቪዲዮዎች ትታወቃለች። እናታቸው በሐዋሳ የተወለደች እንደሆነ ይታወቃል። ናንሲ እና ወደ አዲስ አበባ መጥተው ነበር። እሷ እንግዲህ እቺ ታዋቂዋ ቲክቶከር የአንድ ልጅ እናት ናት። ትዳሯ በወቅቱ ብዙም ጥሩ ደረጃ አልነበረም። ከባሏ ተለያይታለች። የኦርቶዶክስ እምነት ተከታይ ነበረች። መጨረሻ ላይ ግን ወደ እንግዲህ ጴንጤ ሆናለች፣ ወደ ሌላ እምነት ተቀይር። በዚህም እንግዲህ በርካታ ትችት ሲደርስባት ነበረ። እናቷም ህይወቷ ያለፈው በዛ ምክንያት ነው እያሉ አሁን በርካቶች ሀሳብ እየሰጡበት ነው የሚገኘው። ነገር ግን እንደዚህ ያለ አይደረግም። እኛም መልእክታችን ነው። ምክንያቱም አንድ እሳቸው ህይወታቸው አልፏል። ነገር ግን ያልተረገባ ንግግር ማድረግ ለሷም ለልጅቷም አይጠቅምምና ከእንደዚህ ድርጊት ተቆጠቡ መልእክታችን ነው። እናም እሷም እንግዲህ እሷ መጽናት እንመኛለን፣ ለቤተሰቦቿ መጽናት እንመኛለን መልእክታችን ነው። ሌላው ከዚህ ጋር በተገናኘ ዶክተሩ ህይወቱ ማለፉ ተረጋግጧል። ለበርካታ ጊዜያት እንግዲህ በአንጎል ካንሰር ታሞ ነበር። በዚህም እንግዲህ እስከ ውጭ ሀገር ድረስ ሄዶ ሕክምና አድርጎ ነበር በህንድ ሀገር ማለት ነው። ነገር ግን ተመልሶ ከመጣ በኋላ በመልካም ጤንነት ላይ ነበር። ያው በሽታ ከእንደገና ከአመታት በኋላ አገረሸበት። ተመልሶ ወደ 3 ሚሊዮን ብር ተዋቶ ወደ ህንድ አገር ሄደ ለህክምና። ነገር ግን በሁለተኛው አልተሳካም፣ ህይወቱ ማለፉ ታውቋል። በሰሜን ሸዋ ምንጃር የተወለደው ይህ ዶክተር እንግዲህ አሁን በመጨረሻ ላይ ህይወቱ ማለፉ ታውቋል። እጅግ አሳዛኝ መረጃ ነው። ከለቤተሰቦቹ መጽናት እንመኛለን በድጋሚ
በቀጣይነት የምንመለከተው ከሰሞኑ መነጋገሪያ የሆነችው ለ3 ሲደበድቧት የነበረችው ወጣት አሁንም በላይቭ ላይ እንግዲህ መነጋገሪያ ሆናለች። በቪዲዮ ቀርባ ስለ ሁኔታው አስረድታለች። ድብደባ የተፈጸመባት በቤቷ እንደሆነ ተናግራለች። በተኛችበት መጥተው እናቷ አንድ ልጅ ናት ለእናቷ በነገራችን ላይ እና እናቷ እንጀራ ለመጋገር ሄዳ ነበር። እነሱም እንግዲህ ጭር ባለበት መጥተው ደብድቧት ሄደዋል። ከደበድቧት በኋላ ቪዲዮ ቀርጸው በግሩፓቸው ላይ ፖስት አድርገውት ነበረ። እንግዲህ ከወራት በኋላ ይህ ቪዲዮ እንደ አዲስ አክቲቭ ሆኖ መነጋገሪያ ሆኗል። ህጉም በወቅቱ ተይዞ ነበር። እናትየዋም ተናግረዋል። ህጉ ተይዞ ነገር ግን በሽማግሌ እንደተፈታም ጉዳዩ ተናግሯል። እስኪ ቪዲዮዎቹን ተካትሏችሁ ማለት ምን በምን ምክንያት ነው ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ነው መጥቶ እንጂ የተጣላ ነው ከአንዷ ጋር። ስለዚህ የሚያስመጣጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ስማቶች የነበሩ? ያው እንደሰማችሁት ነው እንግዲህ በር ከፍተው ራሳቸው ከፍተው ገብተው ደብድበው ቪዲዮ ቀርጸው ነው የወጡት። እና በመጨረሻ ላይ እንግዲህ ከወራት ጥቅምት ላይ ነው ይሄ ክስተት የተከሰተው። ከጥቅምት እንግዲህ አሁን ነሐሴ ላይ ገብተናል። ከወራት በኋላ ከ7-8 ወር በኋላ ነው ይህ ድርጊት እንደ አዲስ አክቲቭ የሆነው ማለት ነው። እና አሁን በርካቶችም የተናገሩበት ነው የሚገኘው። እርዳታም እየተረዳች ነው የሚገኘው እና ብዙዎች ተናግረውበታል። እናንተ በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን።